ባዕድ አምልኮት መሰረታዊ እምነት ሆነ። ኑህ አለይሂ ሰላም በመልእክተኝነት ብቅ አሉ። ወደ አላህ መንገድም በመጣራት ውስጥ ታላቅ ትግልን አካሄዱ። አላህ ሱብሓነሁ ወተዓላ እንዲህ ይላል إنا أرسلنا نوحا إلى قومه أن أنذر قومك من قبل أن يأتيهم عذاب أليم قال يا قوم إني لكم نذير مبين أن اعبدوا الله واتقوه وأطيعون يغفر لكم من ذنوبكم ويؤخركم إلى أجل مسمى إن أجل الله إذا جاء لا يؤخر لو كنتم تعلمون إنيا نوحن ህዝቦችህን አሳማሚ ቅጣት ሳይመጣባቸው በፊት አስጠንቅቅ በማለት ወደ ህዝቦቹ ላከ። እርሱም አለ ህዝቦቼ ሆይ እኔ ለናንተ ገላጭ የሆንኩ አስጠንቃቂ ነኝ። አላህን ተገዙት ፍሩትም ታዘዙኝም በማለት አስጠንቃቂ ነኝ አላቸው። ለናንተ ከኃጢአቶቻችሁ ይምራልና ወደ ተወሰነው ጊዜም ያቆያችኋል። የአላህ የወሰነው ጊዜ በመጣ ወቅት አይቆይም። የምታውቁ ብትሆኑ ኖሮ በታዘዛችሁ ነበር አላቸው። ታላቅ ትግልን አደረገ። ወደ ቤቶቻቸውና መሰብሰቢያ ቦታቸው እየሄደ በቀንና በሌሊት በይፋና በድብቅ በቡድንና በነጠላ እያናገረ 950 ዓመታትን በዚህ መልኩ ወደ አላህ መንገድ ጠራቸው። ስለተቃወሙትም አለ ጌታዬ ሆይ እኔ ሌሊትም ቀንም ህዝቦቼን ጠራሁ። ጥሪዬም መሸሽን እንጂ ሌላን አልጨመረላቸውም። እኔም ለነርሱ ምህረት ታደርግ ዘንድ ወደ እምነት በጠራኋቸው ቁጥር ጣቶቻቸውን በጆሮቻቸው ውስጥ አደረጉ፣ ልብሶቻቸውንም ተከናነቡ፣ በመጥፎ ስራቸው ላይም ዘወተሩ፣ ያለ ልክ መኩራትንም ኮሩ። ከዚያም እኔ በጩኸት ጠራኋቸው። ከዚያም እኔ ለነርሱ ገለጽኩ፣ ለነርሱ መመስጠርን መሰጠርኩ። አልኳቸውም ጌታችሁን ምህረት ለምኑት፣ እርሱ በጣም መሐሪ ነውና ምህረት ለምኑት። በእናንተ ላይ ዝናብን ተከታታይ አድርጎ ይልካል፣ በገንዘቦችና በልጆችም ያበለጽጋችኋል። ለናንተም አታክልቶችን ያደርግላችኋል፣ ለናንተም ወንዞችን ያደርግላችኋል። ለአላህ ልቅናን ማትሹት ለናንተ ምን አላችሁ? በልዩ ልዩ ሁኔታዎች በርግጥ የፈጠራችሁ ሲሆን ለአላህ ልቅናን ለምን አትሹም አላቸው። መጀመሪያ ሽል፣ ቀጥሎ ህፃናት፣ እያደር ወጣቶች፣ ከዚያም ትላልቅ አዋቂዎች አደረጋችሁ። ታዲያ በዚህ መልኩ የሚያሸጋግራችሁ ማን ነው? አላህ አይደለምን አላቸው። አላህ 7 ሰማያት አንዱ ካንዱ በላይ ሲሆን እንዴት እንደፈጠረ አታዩምን? በውስጣቸውም ጨረቃን አብሪ አደረገ፣ ፀሐይንም ብርሃን አደረገ። አላህም ከምድር ማብቀልን አበቀላችሁ፣ ከዚያም በውስጧ ይመልሳችኋል፣ ማውጣትንም ያወጣችኋል። አላህም ምድርን ለናንተ ምንጣፍ አደረጋት፣ ከርሷ ሰፋፊዎችን መንገዶች ትገቡ ዘንድ ምንጣፍ አደረጋት አላቸው። በዚያን ጊዜ የኑህን ህዝቦች ያስተዳድር የነበረው አንድ ካዲ ንጉስ ነበር። ይህ ሰው ሰዎች ሁሉ ኑህን እንዳያዳምጡ፣ በአካል እንዳያገኙት እና የጣዖታትን አምልኮ እንዳይተዉ አዘዛቸው። ሰዎችም ኑህን ትተው ንጉሱን መከተል ጀመሩ። ይህ እንዲህ የሚለውን የኑህን ቃል ይጠቁማል። قال نوح رب إنهم عصوني واتبعوا من لم يزده ماله وولده إلا خسارا ومكروا مكرا كبارا ኑህ አለ ጌታዬ ሆይ እነርሱ አመጹብኝ፣ ገንዘቡና ልጆቹም ጥፋትን እንጂ ሌላን ያልጨመሩለትን ሰው ተከተሉ።
ታላቅንም ተንኮል የመከሩትን ሰዎች ተከተሉ። የኑህን ጥሪ ለመቃወም የተለያዩ ሴራዎችን አሴሩ። ዋነኛው ሰዎች ኑህን እንዳያዳምጡት ያደረጉት ሴራ ነው። ኑህን የቃል ጥሪን እንዲያደርጉ እንኳን አልፈቀዱላቸውም። አሉም አማልክቶቻችሁን አተዉ፣ ወድንም ስዋዕንም የጉስንም የዑቅንም ነስርንም አተዉ፣ በርግጥም ብዙዎችን አሳሳቱ። በዚህን ጊዜ ንጉሱ የተወሰኑ ሰዎች ኑህን አለይሂ ሰላም እየተከተሉ መሆናቸውን አየ። ኑህን በግልጽ የሚከተሉ ሰዎችን አገኘ። ኑህን የተከተሉ ሰዎች ቁጥር እንደ አንዳንድ ዘገባ 10 ሰዎች ብቻ ነበሩ። በ950 ዓመታት ውስጥ በኑህ ያመኑ ሰዎች ቁጥር 10 ሰዎች ብቻ ማለት ነው። የታሪክ ሰዎች ከዘገቡት መካከል ትልቁ የኑህ ተከታዮች ቁጥር 80 ሰዎች ነው። በ950 ዓመታት ውስጥ 80 ሰዎች ብቻ። ይህ ወንዶችንም ሴቶችንም አጠቃሎ ነው። ንጉሱ የኑህን ተከታዮች አስተዋለና ሁላቸውም ድሆች፣ ችግረኞች፣ ደካሞች፣ ባሮችና ምንም ስፍራ የሌላቸው መሆናቸውን ተገነዘበ። የሚገርም ዘዴን ቀየሰና ለኑህ ጥያቄን ያቀርብለት ጀመረ። ሰዎች እንዲያናግሩህ እንፈቅድልሃለን፣ ሰዎችን እንድትጋብዛቸው መንገድ እንከፍታለን፣ ባንተም ልናምን እንችላለን፣ ግን ቅድመ ሁኔታ አለን ብሎ አናገረው። አንተ ዘንድ ተቀምጠን ንግግርህን ከማድመጣችን እና ጥሪህን ከመከተላችን በፊት ቅድመ ሁኔታ አለን አለ። ያም የነኚህን ድሆች ደካሞች በቦታ መጣድ አንፈልግም። ያም እነኚህን ድሆች ደካሞች ወራዶች እንድታባረሩ ነው። እኛ ሹማምንት ታላላቅ ሰዎች ነን፣ የራሳችን ክብር ያለን ሰዎች ነን። እነኚህ ደግሞ ወራዶች ናቸውና ከነርሱ ጋር ልንቀመጥ አይገባም አለው። እኛ እንድንሰማህና እንድንከተልህ ከፈለክ እነኚህን አባራቸው። ይህ ቅድመ ሁኔታ ሲሆን ካልተሟላ ካንተ ጋር እንቀመጥም፣ ለመቀመጥ ፈቃደኛ አይደለንም አሉት። ይህ ንግግራቸውና የኑህ አለይሂ ሰላም መልስ በተከበረው የአላህ መጽሐፍ ውስጥ ተጠቅሷል። فقال الملأ ይላል። መለእ ማለት ታላላቅ ሰዎች ማለት ነው። ንጉስና ግብረአበሮቹ በአንድ ላይ መለእ ይባላሉ። فقال الملأ الذين كفروا من قومه ما نراك إلا بشرا مثلنا وما نراك اتبعك إلا الذين هم أراذلنا بادي الرأي وما نرى لكم علينا من فضل بل نظنكم كاذبين ከህዝቦቹ እነኛ የካዱት ብለው አሉ፣ የኛው ብጤ ሰው እንጂ ከዚህ የተለየ ሆነህ አናይህም። እነኛ የተከተሉህም ወራዶቻችንና ሐሳበ ጥሪዎች ሆነው እንጂ አናይም። በእኛ ላይ ልቅናችሁንም አንመለከትም። ውሸታሞች ናችሁ ብለን እንጠረጥራለን አሏቸው። ኑህም አለ قال يا قوم أرأيتم إن كنت على بينة من ربي وآتاني رحمة من عنده فعميت عليكم أنلزمكموها وأنتم لها كارهون ህዝቦቼ ሆይ እስኪ ንገሩ፣ ከጌታዬ በሆነ እርግጠኛ ዕውቀት ላይ ብሆን ከርሱ የሆነን እዝነት የሰጠኝ ቢሆንና ይህ በእናንተ ላይ ድብቅ ቢሆን ታስተባብላላችሁን አላቸው። አላህ Subhanahu Wa Ta'ala መራኝ፣ ነብይነትንም ሰጠኝ፣ እናንተ በነብይነት አልተሾማችሁ ብሎ እየነገራቸው ነው። ከዚያን እናንተ እርሷን እየጠላችሁ በእርሷ ልናስገድዳችሁ አንችልም አላቸው። በእምነት ላይ ልናስገድዳችሁ አንችልም እያላቸው ነው። ويا قوم لا أسألكم عليه مالا
إن أجري إلا على الله وما أنا بطارد الذين آمنوا إنهم ملاقو ربهم ولكني أراكم قوما تجهلون ህዝቦቼ ሆይ በዚህ ነገር ላይ ገንዘብን አልጠይቃችሁም ለዚህ ክፍያን አልጠይቅም ምንዳዬም በአላህ እንጂ በሌላ ላይ አይደለም እኔ እነኛ ያመኑትን አባራሪ አይደለሁም እነርሱ ጌታቸውን አግኚዎች ናቸው ግን እኔ የማታውቁ ህዝቦች ሆናችሁ እመለከታችኋለሁ እንዴት ያለ ቅድመ ሁኔታ ነው የምታቀርቡት እነኚህ ድሆች ከኔ ጋር ስለሆኑ ብቻ እውነትን ትርቃላችሁ ይህ በርግጥ ሞኝነት ነው ቀጥሎ ህዝቦቼ ሆይ እነርሱም ባባረር ከአላህ ለሚመጣብኝ ቁጣ ማን ያድነኛል አትመከሩምን እነኚህን ባባረር ማን ያተርፈኛል ያመኑ ህዝቦች ናቸው የአላህ የሀብት ድልብ እኔ ጋር አለ ብዬም አልልም ለናንተ ሰጣችሁ ዘንድ ባለጸጋ አለያም ንጉስ አይደለም ድብቅ ዕውቀትንም አላውቅም መልአክም ነኝ አልልም እነኛንም አይኖቻችሁ በንቀት የሚመለከቷቸውን ሰዎች አላህ መልካም ነገርን አይሰጣቸውም ብዬ አልናገርም እነዚህ ድሆችና ደካሞች ጀነት አይገቡም አልልም ላባረራቸው አልችልም መልካም ነገር ጀነት አይገባቸውም ልል እንዴት ይቻለኛል እነርሱም አሉ ኑህ ሆይ ተከራከርክ እኛን መከራከርህንም አበዛኸው ጥያቄን ጠየቅንህ ውድቅ አደረግከው ቀላል ጥያቄ ነበር ደካሞችን አስወግድ አባራልንህ ማድረግ አልፈቀድክ ከአሁን በኋላ እኛን የምታስፈራራበትን ነገር አምጣው ታስፈራራናለህ ትዝትብናለህ ከእውነተኞች ከሆንክ የምትዝብትብንን ነገር አምጣው አንየው አሉት ኑህም አለ በፈለገው ጊዜ እርሱን የሚያመጣው አላህ ነው እናንተም አምላጮች አይደላችሁም አላህ ይህንን ቅጣት ቢያወርደው ከዚህ ቅጣት ሊያመልጥ የሚችል አንዳችም ሰው አይኖርም እያላቸው አሁን በኑህና በህዝቦቹ መካከል ፍጥጫ ተጀመረ አላህ ሱብሓነሁ ወተዓላ እንዲህ ይላል ኑህም አለይሂ ሰላም ለህዝቦቹ ባለ ጊዜ የሆነውን አንብብላቸው በዚህን ጊዜ ኑህ አለይሂ ሰላም እያስፈራራቸው ነው የኔ በእናንተ ውስጥ መቆምና በአላህ አንቀጾች እናንተን መገሰጼ ከብዷችሁ እንደሆነ በዚህ አይነት ንግግር ላይ መታገስ ካቃታችሁ እኔ በአላህ ላይ ተመካው ውሳኔያችሁን ሰብስቡ ሰራዊቶችን ሰብስቡ ረዳቶቻችሁንም ጥሩ ከዚያንም ጉዳያችሁ የተደባበሰ አይሁንባችሁ በነገሩ አታመንቱ ከዚያንም ፍረዱብኝ ትገሉኝ እንደሆነ ሊያችሁ አላቸው ግን የኑህ ህዝቦች በጊዜው ይህንን መፈጸም አልፈለጉም ይህ ቂል እብድ ነው ተውት አሉ ጉዳዩ በዚህ ቀጥሎ በስተመጨረሻ የሰዎች ወደ እምነት መንገድ መግባት ሙሉ በሙሉ ተቋረጠ ማንም ወደ ኢማን ሳይገባ በመቶዎች የሚቆጠሩ አመታት አለፉ አንድ ትውልድ ሲመጣ ቀድሞ ከነበረው ትውልድ የበለጠ ጠማማ አመፀኛ ሆኖ ብቅ ይላል ኑህ አለይሂ ሰላም በመሐከላቸው ቆመው ደጋግመው ወደ አላህ መንገድ ቢጠሩም አንድም ሰው ወደ እምነት መግባት አልቻለም በዚህም ጊዜ ከአላህ ዘንድ መለኮታዊ መልእክት መጣ ታላቅ ነገርን ያዘለ መልእክት ነበረ ወደ ኑህም አለይሂ ሰላም መልእክት ተላለፈ ጅብሪል አለይሂ ሰላም የአላህን ትእዛዝ ሊነግረው ወረደ ፈኡሂየ ኢላ ኑህ ወደ ኑህም አለይሂ ሰላም መልእክት ተላለፈ ከህዝቦችህ መካከል እስካሁን ካመኑት ባሻገር ለወደፊት የሚያምን የለም አበቃ በተጨማሪ የሚያምን ሰው የለም ማለት ነው እነርሱ በሚሰሩት ነገር አትዘን ተስፋ አትቁረጥ
فلا تبتئس بما كانوا يصنعون ነገሩ አብቅቷል አትዘን ሱብሃንአላህ እርሱ ኑህ አለይሂ ሰላም ይህ መልእክት ከአላህ Subhanahu Wa Ta'ala እስኪተላለፍለት ጊዜ ድረስ ለ900 ዓመታት ተስፋ አልቆረጠም ነበር እነርሱ ካሁን በኋላ የማያምኑ መሆናቸውን የሚናገር መልእክት በመጣ ጊዜና ነገሩ አበቃ የአላህ ፍርድ ነው ካሁን በኋላ አያምኑም ማለትን ሲያውቅ ሊያቃናቸው ሊመራቸው እንደማይችል ሲረዳ በዚህን ጊዜ ተስፋ ቆረጠ ከርሱ በሆነ ድክመት ሳይሆን እንደማያምኑ ከተነገረው በኋላ መለኮታዊ መልእክት ከደረሰ በኋላ ተስፋ ቆረጠ ከዚያንም አላህን ለመነባቸው ኑህ አለ ጌታዬ ሆይ እነርሱ አመጡብኝ ገንዘቡና ልጁም ከጥፋት በስተቀር ያልጨመረለትን ሰው ተከተሉ ታላቅንም ተንኮል የመከሩትን ሰዎች ተከተሉ አሉ አማልክቶቻችሁን አተው ወድንም ስዋዕንም የጉስንም የዑቅንም ነስርንም አተው በርግጥም ብዙዎችን አሳሳቱ ከሃዲዎችንም ጥመትን እንጂ ሌላን አጨምርላቸው በማለት ዱዓ አደረገባቸው በኃጢያቶቻቸው ምክንያት ተሰጠሙ እሳትንም እንዲገቡ ተደረጉ ለነርሱም ከአላህ ሌላ የሆኑ ረዳቶች አላገኙም ኑህም አለ ጌታዬ ሆይ ከከሃዲዎቹ በመድር ላይ አንድንም አታስቀር አንተ ብተዋቸው ባሮችህን ያሳስታሉና ኃጢአተኛ ከሃዲንም እንጂ ሌላን አይወልዱም ማለት አሁን የኔ ስጋት ላመኑት እንጂ ለካዱት አይደለም ይያሉ ነው ስጋቴ ከካዲዎቹ ይልቅ ከሃዲዎቹ አማኞቹን እንዳጠሙ ነው ከዚያንም አለ ጌታዬ ሆይ ለኔም ለወላጆቼም ምእመን ሆኖ በቤቴ ለገባም ሰው ሁሉ ለምእመናትም ምህረት አድርግ ከሃዲዎችንም ከጥፋት በስተቀር አጨምርላቸው በዚህ መልኩ ኑህ አለይሂ ሰላም አላህን በእነርሱ ላይ ለመኑባቸው በሌላ አንቀጽ ደግሞ እንዲህ ሲል አላህን መለመኑ ተገልጿል ዓለም ጌታዬ ሆይ ህዝቦቼ አስተባበሉ በእኔና በእነርሱ መካከል ፍርድ ስጥ እኔንና ከኔ ጋር ያመኑትን አድነን በሌላ አንቀጽ ደግሞ እንዲህ ይላል ከነርሱ በፊት የኑህ ነገድ አስተባበለች ባሪያችንንም ኑህን አስተባበሉ እብድ ነውም አሉ ተገለመጠም ጌታውንም እኔ የተሸነፍኩ ነኝና እርዳኝ ሲል ጠራ አላህ በእነርሱ ላይ ድልን እንዲያጎናጽፈው ለመነ በዚህን ጊዜ መርከቢቱን እንዲሰራ መመሪያ ከአላህ ዘንድ ተላለፈለት አኒስናኢል ፉልክ ይላል ፉልክ ማለት ትልቅ መርከብ ማለት ነው መርከቢቱን ስራት በማለት ወደርሱ መልእክትን አስተላለፈን መርከብ መስራትን አናጺነትንም ከዚያ በፊት አልተማረም በተመልካችነታችንና በትእዛዛችን ስር ስትሆን መርከቢቱን ስራት ማለትን ወደርሱ አስተላለፈን መለኮታዊ መመሪያ እየወረደ በአላህ ጥቆማ ተሰራች እዚህ ላይ ቁረጥ እዚህ ላይ በሚስማር አያይዝ የሚል አይነት ትእዛዝን ጅብሪል አለይሂ ሰላም ይዞ እየወረደ በርሱ ጥቆማ ተሰራች ታላቅና ግዙፍ የሆነች መርከብ ነበረች እንደ አንዳንድ ዘገባዎች ገንብቶ እስኪያጠናቅቃት 100 ዓመታትን ፈጅቷል ተብሏል የሚገነባበት በቂ እንጨት አልነበረም እየገነባ ሌላ ዛፍን ይተክላል መርከቢቱን ተራራ ላይ ነበር የገነባት እርሱም በተራራ ላይ ነው ሲኖር የነበረው በዚያ አካባቢ የውሃ አካል አልነበረም ملئكت متى واصنع الفلك بأعيننا ووحينا ولا تخاطبني في الذين ظلموا إنهم مغرقون በተመልካችነታችንና በትእዛዛችን ስር ስትሆን መርከቢቱን ስራ
ራሳቸውን ስለበደሉ ሰዎች አታናግረኝ እነርሱ የሚሰጠሙ ናቸው አትለምንላቸው ምህረትንም አትጠይቅላቸው ነገሩም ስላበቃ አላህ ስለፈረደ እስኪ ልጠባበቃቸውም አትበል ይለዋል ስለነርሱ አታናግረኝ ኑህ አለይሂ ሰላም ዛፍን እየተከለ እየቆረጠ ብረትንም እየቀጠቀጠ ከርሱ ሚስማርን እየሰራ መርከቢቱን መስራት ጀመረ የጣውላና የሚስማር ባልተቤት በሆነች ታንኳ ላይ አሳፈርነው ይላል ዱሱር የሚለው ቃል ዲሳር ከሚለው የነጠላ መጠሪያው የተወሰደ ነው ሚስማር ማለት ነው ከእንጨትና ከሚስማር የተሰራች ነበረች ቀጥተኛ በሆነ የአላህ Subhanahu Wa Ta'ala ጥቆማ ሰራት ያን ጊዜ ሰዎች ኑህ አለይሂ ሰላም ሙሉ በሙሉ ዳዕዋን ትተው ወደዚህ በመግባታቸው እጅግ ተገረሙ ይሳለቁበት ጀመረ በሐዲስ እንደተወረደው ኑህ ሆይ ደግሞ ከነብይነት በኋላ መልሰህ አናጺ ሆንክ እንዴ ከነብይነት በኋላ መልሰህ አናጺ ሆነህ አረፍከው እያሉ ይሳለቁበት ጀመረ ነብይ ሆነህ ነበር ምናውቅህ አሁን ደግሞ አናጺ ሆንክ እያሉ ይዘባበቱበት ጀመረ ኑህ በተራራ ላይ መርከብ እርስ በርሳቸው እንዲህ ይባባሉ ጀመር ከዚህ በፊት እብድ ነው ብንላችሁ አልተቀበላችሁንም ይሄው በጊዜው እውን ሆነ እያሉ ያሾፉና ይሳለቁበት ጀመር ይሄው መሳለቅ በቁርአን ተጠቅሷል አላህ እንደሚነግረን መርከቢቱ እየተሰራች ሳለ ويصنع الفلك وكلما مر عليه ملأ من قومه سخروا منه قال إن تسخروا منا فإنا نسخر منكم كما تسخرون فسوف تعلمون من يأتيه عذاب يخزيه ويحل عليه عذاب مقيم ከህዝቦቹ መሐከል ሹማምንቱ ባጠገቡ ባለፉ ቁጥር ይሳለቁበታል ዓለም እናንተ በእኛ ብትሳለቁ ጊዜ መጥቶ እኛም እንደዚሁ እንሳለቅባችኋለን የሚያዋርደው የሆነ ቅጣት ወደ ማን እንደሚመጣና ዘውታሪ የሆነ ቅጣት በማን ላይ እንደሚረጋገጥ በቅርቡ ታውቃላችሁ አላቸው የመርከቢቱ ገለጻ ኢብኑ አባስ ረዲየላሁ ዐንሁማ ባወሩት ሐዲስ ተዘግቧል ኢብኑ አባስ ረዲየላሁ ዐንሁ እንዲህ ይላሉ ኑህ አለይሂ ሰላም መርከቢቱን የሰራው ቡዶ በሚባል ተራራ ላይ ነው ከዚህ በኋላ የውሃው መጥለቅለቅ ተከሰተ የመርከቢቱ እርዝመት 300 ክንድ ነበር ይህም በኑህ ቅድመ አያት ክንድ ልኬት ነው እርዝመታቸውን ታስታውሳላችሁ አይደል አደም ቁመቱ 60 ክንድ ነበር የመርከቢቱ እርዝመት በኑህ ቅድመ አያት ክንድ 300 ክንድ ነበር ይህ የአደም አይነት ክንድ ማለት ነው እስኪ የዚች መርከብ እርዝመት ምን ያህል እንደሆነ አስቡት ከአንድ ኪሎ ሜትር በላይ በሆነ እርዝመት ይገምቷታል አግድመቷ ደግሞ 50 ክንድ ነበር ይህ እርዝመቷ ይህ ደግሞ አግድመቷ ሆነ ቁመቷ ደግሞ 30 ክንድ ነበር ተራ አይነት መርከብ ሳትሆን በፎቆች የተከፋፈለች ነበረች የተለመደው መርከብ ከላዩ ክፍት ነው የኑህ አለይሂ ሰላም መርከብ ግን ከበላዩዋ የተከደነች ነበረች ይህ ከላይ ዝናብ ሊወርድ ነውና ለወደፊቱ ስለዚህም እንዳትሰምጥ ከታች ብቻ ሳይሆን ከላይም ድፍን መሆን ነበረባት
ልክ እንደ ድቡልቡል ነገር ከላይም ከታችም የተከደነች ነበረች። 3 በሮች ነበሯት። በ3 ፎቅ የተከፋፈለች ከፊሉ ከከፊሉ በላይ ሲሆን 3 በሮች የነበሯት መርከብ ነበረች። በእያንዳንዱ ደረጃ 1 በር ይገኛል። ይህ ኢብኑ አባስ ስለ መርከቢቱ ያስቀመጡት ማብራሪያ ነው። የዚህች መርከብ ቅሪት እስከ ዛሬ ድረስ ይገኛል። አላህ ሱብሓነሁ ወተዓላ በቁርአን እንደማጠፋና በምድር ላይ እንደሚተዋት ጠቅሶልናል። አላህ ሱብሓነሁ ወተዓላ እንዲህ ይላል ወለቀድ ተረክናሃ አየተን ፈሀል ሚን ሙደኪር ተአምር አድርገን ተውናት የሚገሰጽ አለን። በዚህ ክፍለ ዘመን ውስጥ ከፊል ሊቃውንት የኑህን አለይሂ ሰላም መርከብ ማግኘት ችለዋል። አሁን በገለጽነው መንገድ የተገነባችው መርከብ ለሁለት ተሰንጥቃ አግኝተዋታል። ከላይ የተከደነች በ3 ፎቆች የተከፋፈለች ስትሆን በቱርክ ሀገር ውስጥ በሚገኝ አንድ ተራራ ላይ አግኝተዋል። ከአላህ የሆነ ተአምር ነው። አላህ ሱብሓነሁ ወተዓላ ተአምር አድርገን አስቀረናት። በዚህ ተአምር የሚገሰጽ የሚመከር የሚያስተነትን አለን እያለ ነው። የመርከቢቱ ሁኔታ እንዲህ ነበር። ከዚህ በኋላ የውሃው መጥለቅለቅ መጣ። አላህ ሱብሓነሁ ወተዓላ ለኑህ አለይሂ ሰላም ልዩ ምልክትን ነገራቸው። ይህች ምልክት በተገለጸች ጊዜ ያመኑ ሰዎችን ቤተሰቦችህን እና ከእያንዳንዱ ተንቀሳቃሽ እንስሳ ጥንድ አድርገህ በመርከቢቱ ላይ አሳፍር አላቸው። ይህች ምልክት ምድጃ መገንፈሉ ነበር። ምልክቱን ሲገልጽ ወፋረት ተኑር ይላል። ተኑር በሚለው ቃል ዙሪያ የተለያዩ የሊቃውንት ትንታኔዎች አሉ። ከፊሉ ከመሬት የሚፈልቁ የተለያዩ ምንጮች ናቸው ሲሉ ተናግረዋል። ግን ካለው ትንታኔ ጠንካራው እኛ ዛሬ እንደምናውቀው ተኑር ማለት የዳቦ መጋገሪያ ቦታ ምድጃ ማለት ነው። እሳት የሚቀጣጠልበት ቦታ ነው። ኑህ አለይሂ ሰላም በቤቱ ውስጥ ዳቦ መጋገሪያ ተኑር ነበር። አላህ ሱብሓነሁ ወተዓላ ከዚያ ምድጃ ውስጥ ውሃ ሲፈልቅ ስትመለከት ከእያንዳንዱ ተንቀሳቃሽ እንስሳ ጥንድን አስገባ አለው። አላህ እንዲህ ይላል حتى إذا جاء أمرنا وفارت النور قل نحمل فيها من كل زوجين 2 وأهلك إلا من سبق عليه القول ومن آمن وما آمن معه إلا قليل ትእዛዛችን በመጣ ጊዜና ምድጃው በገነፈለ ጊዜ ከእያንዳንዱ እንስሳ ጥንድን አድርገህ የጥፋት ቃል ካለፈበት ሰው በስተቀር ቤተሰቦችህን እና ያመኑትን አሳፍር አለው። ከርሱም ጋር ጥቂቶች እንጂ አላመኑ። ከመጡ ዘገባዎች የአማኞች ትልቁ ቁጥር 80 ሰዎች ነው። በሌላ ዘገባ ደግሞ 10 ሰዎች ብቻ ናቸው ይላል። በእርግጥም ከዕለታት አንድ ቀን ኑህ አለይሂ ሰላም የተባለውን ልዩ ምልክት አየ። ውሃ ከምድጃ ስር ሲፈልቅ ተመለከተ። ወዲያውኑ በተራራው ላይ ወዳለችው መርከብ ገሰገሰ። ተራራው እርሱ ይኖርበት ከነበረችው መንደር አቅራቢያ ነው የሚገኘው። ሱብሃንአላህ። እዚያ ሲደርሱ በምድር ላይ ያሉ ተንቀሳቃሽ እንስሳት ሙሉ በሙሉ ጥንድ ሆነው በመርከቢቱ ዙሪያ ተኮልኩለው አገኛቸው። በመርከቢቱ ላይ ለመሳፈር ፍቃድን እየተጠባበቁ ነበር። በአላህ ሱብሓነሁ ወተዓላ ፍቃድ ተከሰተ። አላህ ሱብሓነሁ ወተዓላ ከእያንዳንዱ የምድር ክፍል ሰበሰባቸውና የመሳፈር ፍቃድን የሚጠባበቁ ሆነው በመርከቢቱ ዙሪያ ተሰለፉ። በመጀመሪያ ኑህ አለይሂ ሰላም ወደ መርከቢቱ ከገቡ በኋላ እያንዳንዱን እንስሳ እያሳፈሩ በመርከቢቱ የተለያዩ ክፍሎች ይደለድሏቸው ጀመር። አሳፍረው ባጠናቀቁ ጊዜ የሰማይ ደጃፎች እና ምድር ውሃን በማውረድ
እና በማፍለቅ እንደሚከፋፈቱ ብሎም ምድር እንደምትጠፋ የሚናገር መለኮታዊ መልእክት መጣ። اللهم سبحانه وتعالى እንዲህ ይላል ففتحنا أبواب السماء بماء منهمر وفجرنا الأرض عيونا فالتقى الماء على أمر قد قدر ወዲያውም የሰማይ ደጃፎችን በሚንቧቧ ውሃ ከፈትን። ዝናብ ሳይሆን የሰማይ ደጃፍ ነው የተከፈተው። የምድርንም ምንጮች አፈነዳን። እያንዳንዱ የምድር ክፍል ውሃ ያፈልቅ ጀመር። ውሃውም የሰማዩና የምድሩ በርግጥ በተወሰነ ሁኔታ ላይ ተገናኘ። በሂሳብ የተለካ ውሃ ነው። የሚወርደው ውሃ ከአላህ Subhanahu Wa Ta'ala ዘንድ የተወሰነ ነበር። ከዚያን ሰዎች፣ ዛፎች፣ በምድር ላይ ብቅ ያለ ነገር ሁሉ ይሰጥም ጀመር። አላህ Subhanahu Wa Ta'ala እንዲህ ይላል ኖህ በርግጥ ጠራ፣ መልስ ሰጪዎቹ እኛ ምንኛ አማርን። እርሱንና ቤተሰቦቹን ከታላቅ ጭንቅ አወጣ ነው። ትውልዶቹ እነርሱ ቀሪዎቹ እንዲሆኑ አደረግን። ለእርሱም በኋለኞቹ ትውልዶች ውስጥ ጥሩ ዝናን ተውንለት። በዓለማት ውስጥ በኑህ ላይ ሰላም ይስፈን። እኛ አሳማሪዎችን በዚህ መልክ እንመነዳለን። እርሱ ከአማኝ ባሮቻችን መካከል ነው። ከዚያም ቀሪዎቹን አጠፋን ይላል። በሌላ አንቀጽ እኛ ውሃው ድንበር ባለፈ ጊዜ በተንሻላይቱ ታንኳ አሳፈርናችሁ፣ መገሰጫ ልናደርጋትና አጥኒ የሆነች ጆሮ ታጠናትም ዘንድ ነገርናችሁ ይላል። ውሃው ከጊዜ ወደ ጊዜ እያየለ መጣና ከተሞች፣ መንደሮች እና ሰዎችም ሁሉ ሰመጡ። የውሃው ከፍታ እንደተጠቀሰው በምድር ላይ ካለው ከፍተኛ ተራራ በ15 ሜትር ወደ ላይ ከፍ ያለ የበለጠ እስኪሆን ድረስ ነው ያየለው። ተራሮች ሁሉ ሰመጡ። አላህ Subhanahu Wa Ta'ala በመጥለቅለቁ ውስጥ የነበረውን የውሃውን ማየል እንዲህ ይገልጸዋል። እርሷም እንደ ተራሮች በሆነ ማዕበል ውስጥ በእነርሱ ይዛቸው የምትንሻለል ስትሆን በአላህ ስም ተቀመጡባት አለ። ማዕበሉ በተራሮች ቁመት ልክ ነው። በጊዜው ኑህ አለይሂ ሰላም መርከቢቱን ተሳፍሮ ውሃው መጥቶ ሲያንቀሳቀሳት መሄዷን መቆሟን በአላህ ስም ነው እያላችሁም በውስጧ ተሳፈሩ፣ ጌታዬ መሐሪ አዛኝ ነውና አላቸው። አላህ በዚህች መርከብ በኩል እዝነቱን ገለጸልን። ቀጥሎ ከአላህ Subhanahu Wa Ta'ala ዘንድ ትእዛዝ ተላለፈ። አንተም አብረው ካሉት ጋር በታንኳይቱ ላይ በተደላደልክ ጊዜ ምስጋና ለዚያ ከበደለኞች ህዝቦች ላዳነን አላህ ይገባው በልም ጌታዬ ሆይ ብሩክ የሆነን ማውረድ አውርደኝ፣ አንተም ከአውራጆች ሁሉ በላጭ ነህ በል። አላህ Subhanahu Wa Ta'ala ለኑህ አለይሂ ሰላም እርሱንና ቤተሰቦቹን ነፃ እንደሚያወጣው ቃል ገብቶለት ነበር። በርግጥም የኑህ ቤተሰቦች ከአንድ ልጁ በስተቀር አብረውት ነበሩ። ባለቤቱ እንኳን አብራው ነበረች። አላህ Subhanahu Wa Ta'ala በቁርአን አላህ ለነዚያ ለካዱ ሰዎች የኑህን ሴትና የሉጥን ሴት ምሳሌ አደረገ። ከባሮቻችን ከሆኑ ሁለት መልካም ባሪያዎች ስር ነበሩ፣ ከዷቸው በሚለው ቃሉ የጠቀሳት ይህች ካዲ ሴት በጊዜው አልነበረችም። ቀደም ሲል ሞታ አላህ Subhanahu Wa Ta'ala በምትኳ አማኝ ሴትን ተክቶት ነበር። ያች ከርሱ ጋር በመርከቢቱ የነበረችው አማኝ ነበረች። አንድ ከነዓን ተብሎ ከሚጠራው ልጁ በስተቀር ሁሉም ልጆቹ አብረውት ነበሩ። እርሱ ከነዓን ካዲ ነበር። ኑህ አለይሂ ሰላም ጠራው። ኑህም ልጁን
ከመርከቢቱ የራቀ ሆኖ ሳለ ልጄ ሆይ ከኛ ጋር ተሳፈር ከካዲዎቹም አትሁን ሲል ጠራ። በልጁና በታንኳይቱ መካከል ርቀት ነበር። ልጁም ከውሃው ወደሚጠብቀኝ ተራራ ጠጋለሁ አለ። አባቱም ዛሬ ከአላህ ትእዛዝ ምንም ጠባቂ የለም ልጄ፣ እርሱ ያዘነለት ካልሆነ በቀር አለው። ማዕበሉም በመካከላቸው ጋረደ፣ ከሰጣሚዎቹም ሆነ። በጊዜው ተራሮች በውሃ አልተዋጡም ነበር። ወደ መጀመሪያው አካባቢ ነበርና ኖህ ልጁን ጠራው። ካንተ ጋር መሆን አልፈልግም፣ በቅርብ ወደሚገኙ ተራሮች ላይ እወጣለሁ አለው። ኖህም ዛሬ ከአላህ ትእዛዝ ጠባቂ የለም አለው። በእንዲህ እያለ ታላቅ ማዕበል መጣችና ልጁን ዋጠችው። وحال بينهما الموج وكان من المغرقين ማዕበል በመካከላቸው ገባችና ነጣጠለቻቸው። ልጁም ከሰጠሙት ሰዎች ሆነ። ኑህ አለይሂ ሰላም ከአላህ ሱብሓነሁ ወተዓላ ዘንድ ቤተሰቦቹን ሊያድንለት ቃል ኪዳን ነበረው። ይህ ደግሞ ከልጆቹ መካከል አንዱ የሆነው ጠመመ። ኑህ አለይሂ ሰላም አላህን ሱብሓነሁ ወተዓላ ይጣራ ጀመር። ኑህም ጌታውን ጠራ፣ አለም ጌታዬ ሆይ ልጄ ከቤተሰቤ ነው፣ ኪዳንህም እውነት ነው፣ አንተም ከፈራጆች ሁሉ ይበልጥ አዋቂ ነህ። ቤተሰቦቼን እንደምታድንልኝ ኪዳን ሰጠኝ ነበር በማለት የኪዳኑን ትርጉም እየጠየቀ ነው። አንተ ደግሞ ከፈራጆች ሁሉ ይበልጥ አዋቂ ነህ። ምን ነገር ብትፈርድ በፍርድህ ጥበበኛ ነህ። አላህም ኑህ ሆይ እርሱ ከቤተሰብህ አይደለም፣ እርሱ መልካም ያልሆነ ሥራ ነው አለው። በክህደት ምክንያት የቤተሰብ ሰንሰለት ተበጠሰ። ክህደት ዝምድናን ይበጥሳል። አንድ አማኝ ከሌላው አማኝ ጋር ያለው ትስስር አንድ አማኝ ከካሃዲ ወንድሙ ጋር ካለው ትስስር ይበልጣል። ትክክለኛይቱ ወንድማማችነት ያች በእምነት ላይ የተመሰረተችው ብቻ ነች። ክህደት ግን ትስስርና ዝምድናን ይበጣጥሳል። ኑህ ሆይ እርሱ ከቤተሰብህ አይደለም አለው። እርሱ ከሃዲ ነው በሚል ቃል አላናገረውም። ከቤተሰብህ አይደለም ነው ያለው። ምክንያቱም በክህደት የቤተሰብነት ትስስር ስለሚበጠስ ነው። ስለዚህም በህጋችን በሸሪዓችን ከሃዲ ሙእሚንን አይወርስም፣ ዝምድና ይቆረጣል። እርሱ ከቤተሰቦችህ አይደለም፣ መልካም ያልሆነ ሥራ ሰርቷል አይደለም ያለው። ይህ የሆነበት ምክንያት ልጁ በክህደቱና በአመጹ ምክንያት በአካሉ ሁሉ ለመጥፎ ሥራ መገለጫ ምሳሌ ስለሆነ ነው። ራሱ የመጥፎ ሥራ ምስል እስኪሆን አድርሶታል። በእርሱ ዕውቀት የሌለህን ነገር አትጠይቀኝ፣ እኔ ከሚሳሳቱት ሰዎች እንዳትሆን እገስጽሃለሁ አለው አላህ። ይህ ስህተት መሆኑን አትዘንጋ። እምነት የትስስር ሁሉ መሰረት መሆኗን አትርሳ እያለው ነው። ወዲያውኑ ኑህ ተጸጸተና ተመለሰ። አለም ጌታዬ ሆይ በእርሱ ለእኔ ዕውቀት የሌለኝን ነገር የምጠይቅህ ከመሆን እኔ ባንተ እጠበቃለሁ። ለእኔም ባትምረኝና ባታዝንልኝ ከከሳሪዎቹ እሆናለሁ አለ። በአላህ ፍርድ ባለመብቃቃት ልጁን በተመለከተ አላህን የጠየቀበትን ስህተት እንጂ ሌላ ወንጀልን ወደ እርሱ አላስጠጋም። መርከቢቱ እንደ ተራሮች በሆነች ማዕበል ላይ ትንሻለል ጀመረ። መሬት ሁሉ ተጥለቅልቋል። የተቀሩት የሰው ልጆች ሞተዋል። እንስሳት፣ አዕዋፍ፣ ሕይወት ያላቸው ነገሮች ሁሉ አብቅተዋል። ባህር ውስጥ ያሉ እንስሳት እንጂ የተቀሩት ሁሉ ሞተዋል። ሕያው የሆነ ነገር በምድር ላይ አልቀረም። በመርከቧ ውስጥ ካሉት በስተቀር እንስሳትም ሰዎችም ተንቀሳቃሽ ነገር ሁሉ ሳይቀር አብቅቷል። ኢብኑ አባስ በሚያወሩት ሐዲስ ኖህና ተከታዮቹ
በመርከቧ ውስጥ ለ6 ወራት ቆይተዋል። በብዙ ዘገባዎች እንደተጠቀሰው ኑህና አማኞቹ ከመርከቢቱ የወረዱት በአሹራ ዕለት ነው፣ በሙሐረም በ10ኛው ቀን ማለት ነው። በብዙ ዘገባዎች እንደተጠቀሰው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህንን አላህ ሙሳን ከመስመጥ ያዳነበትን እና ኑህን ዐለይሂ ሰላም ከመጥለቅለቅ ያዳነበትን የአሹራን ዕለት በጾም አክብረዋል። መጥለቅለቁ ከአላህ ሱብሓነሁ ወተዓላ በወረደ ትእዛዝ ተጠናቀቀ። ተባለ ምድር ሆይ ውሃሽን ዋጭ። ምድር ውሃዋን ትውጠው ጀመር። ውሃው እያደር ይሰርግ ጀመር። وقيل يا أرض بلعي ماءك ويا سماء أقلعي تبالم ምድር ሆይ ውሃሽን ዋጭ፣ ሰማይም ሆይ ዝናብሽን ያዥ። ውሃውም ሰረገ፣ ቅጣቱም ተፈጸመ። ጁድይ በሚባል ተራራ ላይ መርከቢቱ ተደላደለች። ለከሃዲዎችም ሰዎች ጥፋት ተገባቸው፣ ጠፉ ተባለ። ከዚያንም አላህ ሱብሓነሁ ወተዓላ እንዲህ አለው፣ ኑህ ሆይ ከኛ በሆነ ሰላም ባንተ ላይና አንተም ጋር ባሉት ህዝቦች ትውልድ ላይ በሆኑ በረከቶችም የተጎናጸፍክ ሆነህ ውረድ። ከነሱ ዘሮች የሆኑ ህዝቦችም በቅርቢቱ ዓለም በርግጥ እናስመቻቸዋለን። ከዚህ በኋላ መልሰው ወደ ክህደት ለሚገቡት ደግሞ ከዚያም ከኛ የሆነ አሳማሚ ቅጣት ይነካቸዋል ተባለ። ኑህ በመርከቢቱ ላይ በቆየበት ረጅም ቆይታ ውሃው ቶሎ እንዲሰርግ ይፈልግ ነበር። በዚህም ጊዜ እርግብን አዲስ ነገር ታመላክተው ዘንድ ይልካት ነበር። ምንም ነገር ሳትይዝ ትመለሳለች። ደግሞ ይልካታል። እንዲህ እያለ ከዕለታት አንድ ቀን የዘይቱን ዛፍ ቅርንጫፍ አመጣችለት። በዚህም ውሃው የሰረገና አትክልቶች መብቀል እንደጀመሩ አወቀ። ከዚህ ቀጥሎ እንደገና ቢልካት በእግሮቿ ላይ የጭቃ ቅሪትን ይዛ ተመለሰች። ፍቺው በመሬት ላይ አረፈች ማለት ነው። በዚህም መጥለቅለቁ እንዳበቃ አወቀ። ይህ እኛ ዘንድ በታሪክ መዛግብት ውስጥ ይገኛል። ከዚህ ተነስተው ነው ሌሎች የሰላም እርግብ የሚሉት። በእግሮቿ የምታዝለውም የዘይቱን ቀንዘል ያንን የሚጠቁም ነው። ኑህ ዐለይሂ ሰላም ከአደም ልጆች መካከል እነኛ ከርሱ ጋር የቀሩት ብቻ እንጂ ሌሎች የሌሉ ሲሆን ወረደ። በምድር ላይ ያሉ ሰዎች